እንኳን ልታገኛት ማለት ነው አይኗን ልታያት አልፈቅድልህም ከዚህ በኋላ ማለት ነው። ሄርሜላ ፈለከው ሰው ሩታ ሄደ ከሩታ ጋር የፈለከውን ነገር ማድረግ ትችላለህ። ሄርሜላ ለምን ደሞ ሄርሜላ ጋር ግን ምንም ነገር መጀመሪያ የመጣውበትን ነገር አንዴ ስሙኝ። አልሰማህም አንተ እኮ መንገድ ሊድበት አበቃ ተውኝ። ምን ሆነ ነው ግን እኔ ላስጠንቅቅ ብዬ ነው። አይወለ ስማኛ እንዴ እጄን ተውኝ እኮ ነው ደግሞ ምን እንደምትታገለኝ ይኸው ለይቶ ወደዛ ሄድ በእናትህ አንተ ያንተ ወረቀት ሲጀመር ወደ መጣህበት ሀገር ትመለሳለህ አትመለስም? በቃ እሺ ጉልበተኛ ነው እኮ ሲወለ እሺ ጉልበተኛ የሚደርስብህ ነገር ማሪስክ እንደሚወስድልህ ታያለህ። አንተ አሁን ሄርሜላ ጋር ሊድ እያልክ ነው። የት ነው ሄርሜላ ጋር የምትሄደው? ወዴት ነው የምትሄደው? እስኪ ሂድና አሳየኝ። ሂድ እንካ ወረቀት ውስጥ መጣላት አልፈልግም። አባት ነው ከማን ጋር ነው የምትጣላው? ይሄ ፈረንጁ ምናምን መስላለሁ እኔ ሄርሜላ የምትባል ሴት አጠገቧ ብትደርስ ሌላ ነገር ወረቀት ትላለህ እንዴ? እንዴ ፊት ላይ ሂድ ወደ ምን አይነት ነገር ልፈጠር ከቡታጀራ ምን አይነት ነገር ልፈጠር እንደመጣ እኔ ጠንቅቄ ያውቃለሁ። አሁን ደግሞ ሄርኮ ምንም ላደርግ አይደለም ሄርሜላን ላገኘ ተላላ አይደል? ምንም ላደርግ አይደለም። ሰላም ልፈጠር ነው የመጣሁት በሰላማዊ መንገድ። የሩታ ልጅ ተመልሷል። አብርሃምና ሩታ ፍቅር ነው። ግን አንዴና ከአንዴና ለመጨረሻ ጊዜ ከሄርሜላ ጋር መጨረስ መፈልገው ጉዳይ እኔ ደግሞ እሺ ካለ አንዴና ለመጨረሻ ካንተ ጋር ላስጠንቅቅህ ትመለሳለህ ወደ ነበርክበት ሀገር ወይስ አትመለስ? የመጨረሻ ወደ ቡታጀራ ነው ማለት። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ አማን አለን። ክብር ይስፋው። እንዴት ናችሁ? ያው እንግዲህ ዛሬ ቤተሰብ መጥቼላችኋለሁ። ፈጠር ያለውን ነገር በሙሉ ታውቃላችሁ፣ እያያችሁትም ነው። በጣም ደስ የሚል ነገር አለ። እንደ አንዳንድ ተንኮለኞች ሳይሆን ብቻ እንደ አንድ ጥረት እንደ መልካምነት ሩታና አብርሃም ጋር ያለው ነገር ደስ ይላል። ያንን ነገር አሁን ላይ አብርሽ ቤት ምናምን ገብቶ ምናምን ከሩታ ጋር እያደረገ ያለው ነገር እያያችሁት ነው። በጣም ነው ደስ የሚለው። በአጠቃላይ ወደ ቀድሞ ማንነታቸው የሚመለሱ አይነት ነገር የፈጠረበትን ነገር ላይ ናቸው። አሁን እንደምታዩ ደስታ ላይ ናቸው። ደስ ይላሉ። ሩታን በጣም ደስተኛ ነች። አብሮ ሆኖ ደግሞ ልጃቸውን ይዘው ምናምን ያለው ነገር ቤት ውስጥ አብሮ ሲገናኙ ያለውን ነገር እያያችሁ ነው። ያ ማለት አብርሃም ጋር ብዙም ውስጡ ላይ መጥፎ ነገር እንደሌለ ነው የሚያሳየው። እንደምታዩት ነው እሷን ሲያገኛትና ሌላ ሰው ጋር ሆኖ ሰው ኖሮ ምናምን ሲያገኛት የተለያየ አይነት ሰው ነው አብርሃም። ብቻቸውን ሲገናኙ ግን ፍቅር እንዴት ፍቅር እንደሚሆኑ እያያችሁ ነው። በመሀላቸው ሰው ሲኖር ብቻ ነው ሁለቱም የሚጨቃጨቁት የሆነ ነገር የሚሉት። በእርግጥ አሁን ላይ ሩታና አብርሃም ተፋተዋል። ግን ቢፋቱም ሁለቱም ጋር ግን አለመግባባት እንጂ ፍቅር እንዳለ ነው የሚያሳየውና ይሄ ነገር ደግሞ አሁን አብርሃም ላይ ያየሁት ነገር አለ፣ ሩታም ላይ ያየሁት ነገር አለ። ደስ ይላል እየተፈጠረ ያለው ነገር እና እንደ አጠቃላይ በዚህ ሰዓት አሁን ማንም እነሱ ህይወት ውስጥ ሊገባ የሚችል ነገር የለም። ብዙ ነገሮች ተስተካክለዋል። በጣም ብዙ ነገሮች ከጀርባ አብርሃም እስር ቤት ከሄደ ጀምሮ ነገሮች ለማስተካከል እየተሞከሩ ያሉበት ጉዳይ ነው ያለው እና በዚሁ አጋጣሚ አንዳንድ ሰዎች ሌላ ተንኮልና ሌላ ነገር እያሰቡ ያሉ ሰዎች አሉ። እነሱ ፍቅር ሲሆኑ ማይመቻቸው፣ እነሱ ፍቅር ሲሆኑ እነሱ አብረው ሲሆኑ ወደ ሌላ ነገር ውስጥ ለመክተት የሚጥሩ አንዳንድ ሰዎች አሉና ከነዛ ሁሉ ሰዎች አንዷ አፍቃሪ ነኝ ወዳለው ባዩ ሄርሜላ ነችና ያው ዛሬ ለሄርሜላ አሁን የምገኘው ሄርሜላ ሰፈር ነውና ሄርሜላ ማግኘት ፈልጋለሁ። ምነግራት ነገሮች ብዙ ነገሮች አሉ። ምናልባት ይሄን ነገር ስነግራት ያላትን ነገር ተስፋም ቆርጣ ወደ ራሷ የምትመለስበት እየተጎዳች እንደሆነ በጣም እያለቀሰች እንደሆነ አሁን ላይ አብርሃምና ሩታ በሚያደርጉት ነገር በጣም ከፍቷት እንዳለ አንዳንድ ነገሮች ሰምተናልና ከምትጎዳም እኔ አሁን የምነግራት ነገር ሙሉ ለሙሉ የራሷን ህይወት እንድትኖር እና ብቻ ያያንዳንዱ ነገር እዚህ ውስጥ አለ። ሁሉንም ነገር ያንዳንዱን ነገር አስተካክለን ጨርሰናል። አሁን የቀረን ምንድነው የሄርሜላ ጉዳይ ነውና ሄርሜላን ጉዳይ ደግሞ ለአንዴና ለመጨረሻ ጊዜ ለመጨረስ ሰፈሯ ተገኝቻለሁ። የሩታና የአብርሃም ነገር ያው እንደምታዩት ነው፣ ደስ ይላል። በዚህ ይቀጥላሉ። ሰው ካልመጣ ማለት ነው መሀላቸው ላይ ሰው ካልመጣ በራሳቸው የተሳሳቡና ወደ ፍቅር የሚገቡበት ነገር ነው የሚፈጠረውና የእነሱን ጉዳይ ስለጨረስን አሁን ደግሞ የሄርሜላን ጉዳይ መጨረስ ፈልጋለሁ። ሰፈሯ ነኝ ያለሁት። ጆሲ ጋር ደውዬለታለሁ።
አንድ ጆ ሄርሜላ ቤት ነኝ ምናምን ብሎኝ ነበረ። ደውዬለታለሁ። እኔ አላውቀውም የሄርሜላን ቤት። እዚህ አካባቢ ና ብሎኛል። እዛ ሰፈር ሆኜ እየጠበቅኩት ነው ያለሁት እና ይመጣል። ሄርሜላ ጋር መሄድ ፈልጋለሁ። ሄጄ ይሄንን ነገር ሰጣታለሁ፣ ሁሉንም ነገር። ከዛ የራሷን ህይወት፣ የራሷን መንገድ፣ የራሷን ነገር እንድትመራ ነው የምፈልገው። ማለት ሴት ልጅ ነች፣ እንድትጎዳም አልፈልግም። ያው ሩታ እንድትጎዳ ስለማልፈልግ ነው የሁሉ ነገር ያደረኩት አይደል? አዎ ሄርሜላም እንድትጎዳ አልፈልግም። ምንም ያህል መጥፎ ብትሆን ተጎድታ ሳይሆን አውቃና አምናበት ጥፋቷን እንድታስተካክል ለማድረግ ነውና እንን ጉዳይ ሰምታኝና ተቀብላኝ ብዙ ነገሮች ብታስተካክል ብትርቅ ለሷም ህይወት ወንድሟም እንደምታዩት ነው። ወንድሟ የሄርሜላንና የአብርሃምን ግንኙነት ስም የሌለው ግንኙነት ነው ብሏል። ወንድምሽ እስኪታዘብሽ ድረስ አንቺ ይሄን አክል ፊት ማለት ደስ አይልም። ማለት አብርሃም የሚወድሽ ቢሆን ኖሮ ድሮ ነበረ ለአንቺ መልስ የሚሰጥሽ የሆነ ነገር የሚሰጥሽ። ግን ከሩታ ጋር እልህ ተገባብቶ የሚያደርገው ነገር መወጣጫ አትሁኝ። የራስሽን ህይወት መኖር ካለብሽ ኑሪ። ወንድምሽ ተናግሯል። የራስሽን ህይወት ኑሪ፣ የራስሽን ነገር ኑሪ። ያንን ነገር ልነግራት ነው የመጣሁት። እንዴት ነው? ሰላም ታያስፈልግ ሰላም ታያስፈልግ። ሲጀመር አንተ ለምን እኔ አንተን ነው የጠራሁት? ጆ ለምንድን ነው የጠራኸኝ? ሄርሜላ የሚፈልጋት ሰው አለ ብለህ? አዎ ሄርሜላ ይፈልጋታል። ይሄ ሰው አድርገኸው ነው እንዴ አንተ? ሰው አለ፣ ሰው ሄርሜላ የሚፈልጋት ሰው አለ ብለህ ይዘኝ የመጣኸኝ ለምንድን ነው? አቤል እኔ እኮ አንተን አንጠራሁም። ይኸውልህ ምን ሄርሜላ እንዳላገኛት ልታደርገኝ ነው? አንተ እንኳን ልታገኛት ማለት ነው አይኗን ልታያት አልፈቅድልህም ከዚህ በኋላ ማለት ነው። ሄርሜላ ፈለከው ሰው ሩታ ሄደ ከሩታ ጋር የፈለከውን ነገር ማድረግ ትችላለህ። ሄርሜላ ለምንድን ነው? ሄርሜላ ጋር ግን ምንም ነገር መጀመሪያ የመጣሁበትን ነገር አንዴ ስሙኝ። አልሰማህም? እሺ ቆይ አንዴ ሄርሜላ ለምንድን ነው የምፈልጋት? ለምንድን ነው የምፈልጋት? ሄርሜላን ፈልጌታለሁ። አንዴ ማለት ቤቷን እንድታሳየኝ ነው። ላይ ያሰራችሁ ሴራ እንደ በቀደሙ አሁንም ልታሰሩበት ነው። ወደ እሷ ደግሞ አሁን ምን ልታረጉ? አይ እሱ አይደለም አብርሃም እና ሩታማ እንደምታየው ፍቅር ላይ ናቸው። ኧረ እባክህ ምን የሆነ ሴራ ጠምጥማችሁ አብራችሁ ሄርሜላን ደግሞ ምን ልታረጋት ነው አንተ? አዲስ ለሲጀመር አንተ ለምን መጣ? ሄርሜላን ማግኘት ለምን መጣ ነው? በሰላማዊ መንገድ ላወራት ነው። በሰላማዊ መንገድ ኧረ እባክህ በሰላማዊ ከፈለጋችሁ ሩታም እንደዛ እያለች ነው እንደዚህ እንትን ያለችው ልጁ። አይ ከፈለጋችሁ ሁለታችሁ ባላችሁበት ማውራት እኮ እንችላለን። ምንም የምታወራት ነገር የለም። እሷ አሁን አንተ ለምን ነው ወደ መጣበት አትመለስም? ለምንድን ነው የሰው ህይወት የምትበጣበት? እዚህ ጋር እኮ የመጣሁት ሄርሜላን ማግኘት ፈልጌ ነው። የሆነ ማስተካከለው ነገር አለ። እሷ ጋር ምን ማውራት ያለብን ነገሮች አሉ። ላውራት ነው የመጣሁት። ለራሱ የሚጠቅማት አንተ ማንህና ነው ሄርሜላን የምታገኛት? ይሄ ተንኮል አስበህ ሄርሜላ ሰው አይደለች እንዴ? ነች እኮ ታዲያ ለምን አላገኛት? በእንዳንተ ተንኮለኛ አይነትና እንደሌሎቹ ተንኮለኛ አይነት ሰው የምትገኘን አይነት ሰው አይደለም። አይ ተንኮል ባሰብ ብቻዬን አልመጣም ነበር። አቤል ይኸውልህ ብቻዬን እና አንተ ያለበት ብቻ አንተን አግኝቼ ነው አይደል? ቤቷን አላውቀውም። ሄርሜላን ቤቷን አሳዩኝ። እሱም ቤት የምሰጣት ነገር አለ። ይሄን ነገር መስጠት ፈልጋለሁ። እሱም ቤቱን አያውቀውም እና ምን ነገራት ነው ማለት ነው? እኔም አላውቀውም። ለምንድን ነው አውቀዋለሁ እኮ ብለኛል። አንተ ስደውልልህ አላውቀውም። ይኸውልህ ሲጀመር እዛ ሸርና ተንኮል ያስባችሁ የመጣችሁት እዛው ጨርሱ። በቃ ክፋት ለምን ታስባላችሁ? ሴራ ለምንድን ነው ሄርሜላ ላይ ክፋት ልናስብ የምንችለው? ሩታና አብርሃም ፍቅር ላይ ከሆኑ ሄርሜላ ክፋት ውስጥ በቀደምም እንደዚህ ልናስባትም የምንችል አይነት ሰው አይደለችም። ጭራሽ ከአይምሮአችንም መንከታተም ሩታና አብርሃም እንደዚህ ፍቅር የሚሰሩ ከሆነ እኛ ሄርሜላን ትዝ ልትለን አትችልም። ግን አሁንም ለሷ የሚጠቅም ነገር ነው ላገኛት የፈለኩትና አሁን ይኸውልህ አሁን እኮ የምትበጠብጡት እኮ እናንተ ናችሁ። እኔ አንተን ጠራው በሰላማዊ መንገድ ላወራ ነው እኮ እኔም ላወራ እኮ እሱ መርዞ መታ። አሁን እንደገና ሄርሜላን አታገኛትም ማለት አንተ ማን ነው ሄርሜላን አታገኛትም? እሺ ሂድ አገኛት ሂድ እስኪ ያገኛት አንተ እሱ አንተ ማን ምናምን እኮ አሳየኝ። አላሳየህ እኮ እንዴት ነው ጉራ የምትለው አንተ? እሺ ቤቱን ጠቁመኝና እንዴት እንደማገኝ ታሳያለህ። ልጠቁመህ? አዎ ጠቁመኝ። ተው እባክህ ሌላ የምትለው ነገር የለም። ለዚህ ነው አንተ የጠራኸኝ። እናንተ ጠላው እንደ ይፈልጉት አንተ አሁን ምንድነው የምፈልጉት? በቀደም እኮ ከካሪም ጋር ሌላ ነገር የፈለከው ነገር ብለሃል። እንደፈለክስ ስትሆኑ እኔ ዝም ነው ያልኳችሁ። አንተም አሁን ብቻህን መጣህ። እኔ እና እሱ የሆነ ቀጥቀጠን ቱቦ ውስጥ ብናስገባ ምንም የሚመጣ ነገር የለም። እኛ ግን እንደዛ የምናስብ ሰዎች አይደለም። አይ እኔ በሰላማዊ መንገድ ነው ምናምን እኔ ስራ እየወጣው ሻንጣ ይዤ ልጅ ይዘህ ልጠፋ ነው ምናምን ብለህ ብዙ ነገር አድርገሃል። እኔ ግን ምንም አልመለስኩልህም። ሳልደርስብህ አትደርስ እኮ አሁን ምን ማለት ልትመታኝ ነው የመጣው? ማን አንተ ጫፈን ማለካ ምን በደል ማስብ አይደለም እኮ ሄርሜላን አገናኘኝ። ሰላማዊ ሰው ነው አንተ ባለህበት ማናገራት ነገር አለ። ቤቷን አሳየኝሽ። አንተ እኮ ባታሳየኝ እኮ የሰፈር ሰው ጠያይቄ እኮ መድረስ አይቀርም። እሺ ይሄው አንተ ሂድ
ወንድና አንተ ሂድ አንተ እኔ ዝም ልበልህ አንተ ሂድ ሄርሜላን አገኛለሁ እስኪ ሂድ አንተ ለየት ያለ ቃል አውራት እኮ ሌላ ነገር እንዲፈጠር አልፈልግም ምንም ይፈጠር አንተ እስኪ ሂድ ይኸውላችሁ ስሙ እኔ ጫፈህን አልነካም ማንንም ጫፈህን አይነካም አይ በሰላማዊ መንገድ እኮ ነው ለራሱ ስማኛ እንደው በንግግር ነው የምንግባባው በጸብ ከሆነ የፈለከውን ማምጣት ይችላል አንድ ነገር ልንገርህ ምንድነው አይ ሴራ ምናምን የምትለኝ ነገር እኔ ምንድነው ላሴር የምችለው እዛ ከእንትን ከንተናጋ ሴራ ምን ሩታና አብርሃም እኮ ባለ ትዳር ነበሩ አሁን ላይ በዚህ 2 ቀን ውስጥ አሪፍ ነገር ስላደረገ አብርሃም ያ ማለት ሩታ ተንኮል አስባለች ወይ ማኔ ተንኮል አስባለሁ ምናምን ማለት አይደለም እሺ ቆይ ሄርሜላን አንተ ልታናድዳን ነው የምትሄደው ምን ልትላት ነው ወይ ስለና አብርሃምና ስለ ሩታና ስለ አብርሃም ፍቅር ስለሆኑ ምን ልትላት ነው ሴት ነች ሴት ለሆነ እንድትጎዳ አልፈልግም ኧረ እባክህ እኛ ቤት ሐሳቢ በጣም ታስብ የለ እንዴ አይ እሱን አይደለም ይሄን ዶክመንት ማወቅ አለባት ማየት አለባት ማየት ያለባት ነው ለኛ ያሳየን እስኪ ዶክመንት አይ እናንተ አይደለም እሷ ከፈለገች ታሳያለች ሰምተኛ ዶክመንትን አንተም እዛ ቀራቀምቦ አስመሳይ ሰዎችም ሄዳችሁ ገደል ገቡሽ እስካሁን ልጅቷ ሰው የላትም ብላችሁ ነው እንደዚህ የምትጫወቱባት ይኸውልህ ምን የመሰለኛ ዝም ስላለን ምንም ማናቅ እንዳይመስላችሁ ምን የመሰለ ሄርሜላን አግኝቻት መጥፎ ነገር አድርገ ወንድሟ እኮ ተናገረ አቤል አንድ ነገር ልንገር አይደል ወንድሟ እኮ ሰው ነው የተቆጣኝ ያለው ስማኛ እንዴ ሰምስጨዋላት አይደል ማወቅ ያለባት ነገር ማወቅ ያለ ወንድሟ የተናገራትን ነገር እናንተ እሷን ልትደግፏት አይችሉም ወንድሟ እኔ ምን እየደገፍኳት ነው አንተ አንድ ነገር ስማኛ እንዴት ነው የምታስበው ስማኝ ልትጫወትባት እኔ ሄርሜላ ላይ ምረው ልጫወትባት በቃ እሺ ምን ፈልገህ ነው የምትሄደው እሷ ጋር አንተም ሩታ ሌላም የተመሳሰሉ ሰዎቻችሁም እዛ ሄዳችሁ እንደፈለጋችሁ ማስመሰልና እንደፈለጋችሁ ማውራት ትችላላችሁ አብርሃም ቤት ካለ እኮ ይኸውልህ አንድ ነገር ልንገርህ አቤል አብርሃም ቤት ካለ ሩታ ሄርሜላን ቼክ ልታረጋት ምትላችሁ ትልልቅ ሰዎች ናችሁ ተከብራችሁ አትቀመጡም አንዳንድ ሰዎች አላችሁ ደግሞ ቆማችሁ ምትለፈልፉ አሮጊቶች አርፋችሁ አትቀመጡም እንዴ የእናንተ ጊዜ አልፏል በቃ ለተራ ለወጣት ልቀቁ በቃ የሆነ ቆማችሁ እንደዚህ ስላወራችሁ እንደዚህ እውነት ይደብራል የምር ተከብራችሁ ብትቀመጡ ይሻላል ሰው ስላልተናገራችሁ ምንም ስላላችሁ የፈራችሁ ምናምን እንዳይመስላችሁ አንተም ሆነ ሌላም ሰዎች አላችሁ ምን አይነት ነገር ልፈጠር ከቡታጀራ ምን አይነት ነገር ልፈጠር እንደመጣ እኔ ጠንቅቄ ያውቃለሁ አሁን ደግሞ ሄርኮ ምንም ላደርግ አይደለም ሄርሜላን ላገኘ ተላላ አይደል ምንም ላደርግ አይደለም ሰላም ልፈጠር ነው የመጣሁት በሰላማዊ መንገድ የሩታ ላይ ተመልሷል አብርሃምና ሩታ ፍቅር ነው ግን አንዴ ነው ከአንዴና ለመጨረሻ ጊዜ ከሄርሜላ ጋር መጨረስ መፈልገው ጉዳይ እኔ ደግሞ እሺ ካለ አንዴና ለመጨረሻ ካንተ ጋር ላስጠንቅቅህ ትመለሳለህ ወደ ነበርክበት ሀገር ወይስ አትመለስ የመጨረሻ ወደ ቡታጀራ ነው ማለት እኔ ይዘውት አትበጥበጥ ለሚደርስብህ አደጋ ማንም ሪስክ ቢወስድልህ ነገር የለም በዚህ ነገር እጅህን አውጣ ተፈራራይ ምን አይደለም ይሄም ሀገሬ ነው ያም ሀገሬ ነው ልመለስ አልችልም በዚህ ጉዳይ እንደዚህ እንደታወራኝ አልፈልግም ግን አሁን በሰላማዊ መንገድ ብታሳዩኝ ደስ ይለኛል በግብም አልፈልግም ሳያሳየኛል እኮ እዚህ ሰፈር እንደሆነ እኮ አውቃለሁ እዚህ ሰፈር እንደሆነ ግባ እሺ የትኛው ቤት ሲጀመር አቤል የመጣበት ምክንያት እኮ አንድና አንድ እኔ ገብቶኛል ሲጀመር አንተ ብትሆን እንደዚህ እንደማታረግ አውቃለሁ እኔ ታገናኘኝ ነበር ታገናኘኝ ነበር እርግጠኛ ነበር ግን አቤል መጥቶ አሁን እንደ ሐሳብን አስቀይሮ እንደዚህ ሲያስደርገ ቢያንስ አንተ በራስህ አቋም አትጸናም እንዴ ለምንስ ይዘው ትመጣለህ እኔ አቤል እኔ ባልመጣ እሱ የሚያሳይ ይመስላል እኔ ያሳያለሁ ያሳየኝ ነበር አንተ ሄርሜላ ማግኘት ፈልጋለሁ ለምንድን ነው ጉድህን ሊያውቅ ነው አሁን የመጣ ይዞኝ የመጣ ምን እንደምትል እና እንስማ ብሎኝ ነው ይዞኝ የመጣ እኮ አሁን አንድ ነገር ስማኝ ሄርሜላ ላግኛት ይሄ ነገር ልስጣት ያዘው በኪስ ያዘው አንድ ቃል ብቻ ነገርያት ሄዳለሁ ወረቀት ይዛችሁ ትዞራላችሁ እንዴ ሁላችሁም አንድ አይነት ናችሁ ወረቀት ምንድነው የፍቺ ወረቀት የሆነ ነው ምንድነው አንተ እንደዚህ ያንጨረጨረ ግን አንተ ለምን የተናደድከው ለምንድነው በሰላም እኮ ነው እያወራህ ያለሁት አንተ ማንህና ነው ሄርሜላ እኮ በሰላም ነው እያወራህ ያለሁት በሰላም ላወራት ፈልጋለሁ ላግኛት ነው ያልኩህ በቃ በሰላም አታወራ ምንድነው የሚያናደድ ነገር በሰላም አታወራ እንዴ ምን ልትፈጠር በቃ ላግኛት ፈልገው ልትጣላው ነው በሰላም ካልሆነ እና እኔ ሁለት ናችሁ እንዴት ታላችሁ ኧረ እባክህ እንጂ ብቻውን ቢሆንም እንደዚህ አፉን አይከፍትብኝም እኔ አንተም እሱም አትከፍቱብኝ አንተም እሱም አስረን ቅጥቅጥ ብናረግ እኔ እንደፈለኩ እዚህ ጋር እሱ ሳይነካ እኔ እንደፈለክ አረጋለሁ እንደዚህ ወደ ኋላ ታስረም እንደፈለክ ወደ ኋላ እኔ አንተ እንቅልፍ ኪኒን ብቻ አትመታኝ እዛ ጋር የምትፎክርበት ፎክር የእንቅልፍ ኪኒን ብቻ አትመታኝ ማለት እኔ እናንተ መከፋፈት እኮ የለብንም አንዴ በቃ ሄርሜላን አሳዩኝ ልሂድ አናሳየም እስኪ የምታመጣው ነው ግን እጠብቃታለሁ እኮ እዚች ጋር ቆሜ እጠብቃታለሁ በእናትህ በሯ ላይ ይሻለም የቱ ጋር ነው በሯ እኔ ግን ግርም የሚለኝ አንተ በማወተ ነው ቆይ እኔ መሰለ እህት ምርጥ ምንም አታቅለች መረስካት በብዙ ነገር እዚህ ጋር ስለ ሶሊ አታንሳ አንድ ነገር ልንገር አይደል የምሬ ነው አንተ ሲጀምር ሶሊ ጥሩ ሰው መስላት ነው የቀረበች ወንድሙ አይደል ስማኛ እንዴ ስለ ሶሊ እዚህ ጋር ስለ ሶሊ አይደለም እንድታነሳ አልፈልግም በቃ ስለ ሶሊ እንዳታነሳሽ አይውላ አንተ ተዳርቃትና ብዙ ለእህቴ በጣም ነው ያቀላታለሁ እንዳንተ አይነት ሰው ደግሞ እንዲያገኛትም አልፈልግም
በሰው እንትን ስለምትደዳደር ነው በቃ የምሬ ነው። እህትህ ራሱ እኔን ምን አይነት ሰው እንደሆንኩ ጠንቅቃ ታውቃለች። አንተ ብዙ ነገር አድርጋ አታውቅም። እሷ ጋር ስትሄድ ትቅለሰለሳለህ፣ ከጀርባ የምታደርገው ሌላ ነገር ነው። ሙሉ ነገር ደግሞ ይሄን አውቃለሁ። ለማንኛውም ግን ማለት ነው እሺ፣ በዛ ነገር እልህ ይዟል ነው ሶሊን ካንተ ስላለየው ስላደረኳት አንተ እኮ አላላየኸኝም። ምን ያልከብሪያት የሆነ ነገር እንዳትሆን በቤተሰብ በኩል የሆነ ነገር እንዳይፈጠርባት ብዬ ራኳት እንጂ እኔ አንተ አራርቀኝ አይደለም። ሲጀመር ፈጣሪ ያገናኙ ማንም ሊለየው አይችልም። እንኳን አንተ ማንኛውም ሰው አሁን ወደ ሌላ ነገር ተሆነ የመጣበት ነገር ይኸውልህ አሁን እዚች ጋር ስማኝ፣ ይሄ ልጅ ሁሌ የራሱን ህይወት ኖሮ አያውቅም። ስለ ሰው ህይወት መጥቶ ነው የሚጠይቀኝ። ገብቶሃል አይደል? ስለ ራሱ ህይወት እኔ እንደዚህ ሆኛለሁ ወይ እንደዚህ ነኝ እንደዚህ አትደርስብኝ ብሎ መጥቼ አልጠየቅኩም። ሰው ላገኝ ነው የመጣሁት። አንተን እኮ አልጠራሁም። ማን ጠራህ? አንተ ሲጀመር ለምን መጣ? እሱን ነው የጠራሁት። ሄርሜላን ለማግኘት እሱን ነው የጠራሁት። አንተ ለምን መጣ? ምን ታረጋለህ እዚህ ጋር? ሄርሜላ ስም በተነሳበት ቁጥር እኔ ያለው። ስለዚህ አንተ አንድ ነገር ጋርዷን አንተ ጋርዷ አይደለም ወንድሟ ነኝ። እሱን ጠንቅቀህ ታውቃለህ። አንድ ነገር ወንድሟማ የሩታም ወንድም ነኝ ብለህ ነበር። አንተ የማ ጋርድና ግን አሁን ላይ አንተ የማ ጋርድና እኔ ጋርድ አይደለሁም። እኔ አንድ ሰው ሰባዊ የሚሰማኝ ሰው ነኝ እና እንደ እውነት የምትቆም ከሆነ አንተ እንደዚህ አይነት ነገር እየገፋፋችኋት ማለት ነው። እስኪ አንድ ነገር መልስልኝ። አንዴ የገፋፋችኋት ሌላ ነገር ውስጥ ከምትከቷት አብርሃም ሰላማዊ ህይወት ውስጥ ነው ያለው። ከቻላችሁ ሂዱና ሩታን ይቅርታ ጠይቋት። ሁላችሁ እንደዚህ አትንጨርጨሩ። ተይ እባክህ። አንድ ነገር አይደለም። እኔ አሁን ሄርሜላን ወደ ራሱ አቅጣጫ እንደምትሄድበት መንገድ ሰው ሊያገኛት ነው። ሄርሜላ ይሄን አይነት ሰው ነው ይሄ ሰው ሊያገኛት ነው እና እንሂድም ብለህ ማለት ራሱ በጣም ነው የተናደድኩት። የምሬ ነው። ሰው ያልሆነ ሰው ዝም ብሎ የቆመ ዛፍ አቤል እየሰደብኩኝ እንደፈለገ ቢያደርግ ምንም አያመጣ ምንም ነገር ያንስብሃል። ምንም አታማ እንደፈለገ ያደርጋል። አሁን ማለት ነው ይኸውልህ በዚህ ናክል ደረጃ ግን እንደዚህ የምትሆኑላት ለምንድን ነው ማለት ለእውነት ያዘችልኝ ሄርሜላ እውነት በምናችሁ ነው የምታስቡት እናንተ? በጭንቅላት አንተ በምን እናስብ እንዳንተ? እኔ እንጃ ምናልባት ይሄ በመገፉት ደረት ምናምን ያሰባችሁ ከሆነ አላውቅም። ብቻ ግን እሺ አሁን በቃ ይኸውልህ አሁን ታገናኘኛላችሁ። ምን ፈልገህ ነው የመጣው? ሄርሜላን ፈልጌ አናገናኘን። እስኪ የምታመጣውን አምጣ እኮ አታገናኘኝ። እኔ ግን በምፈልጋት መንገድ በፈለከው ለምን ባፋልጉኝ አይደለም መንገድ ላይ እንዳትገቡብኝ በሰላማዊ መንገድ እኔ እሷ ጋር የደረስክ ቀን ደግሞ እኔ ያሳይሃለሁ። ይሄ አሁን ደርሳለሁ እኮ ይኸውልህ እኔ ደግሞ ሂድና አሳየኝ እስኪ ነገር ስማኝ። ይኸውልህ እናንተ ባታሳዩኝ ከሆነ እኮ እኔ እኮ ሄጄ እኮ እዚህ ጋር ጠይቃለሁ። እዚህ ጋር እንደሆነ እኮ አውቃለሁ። ኧረ እባክህ እና የት ነው የምትሄደው? ለቀኝ አሁን የት ነው የምትሄደው? ይኸውልህ እየሰማሁ የምትፈልገው በሰላማዊ መንገድ ጠየቅኩህ አይደል? ይኸውልህ አንድ ነገር ደግሞ እኔ ልንገርህ። ይኸውልህ ወደ መጣበት ታሳየኛለህ እሷ ያለችበትን ምንድን ነው የሚያንጨረጭር? ከእናንተ ጋር ምንድን ነው የሚያንጨረጭር እኮ? የምታሳየኝ ከሆነ አሳየኝ፣ ማታሳየኝ ከሆነ ግን እዚህ ጋር የምታስቆመኝ ነገር ነው። ይኸውልህ እየሰማኸኝ ነው? ልብሴን ልቀቀኝ። አርፈህ ተቀመጥ። ይኸውልህ እየሰማኸኝ ልቀቀኝ። አንተ በቃ የምታሳየኝ ከሆነ ነው ልቀቀኝም እንዴ? ወዴት ነው የምትሄድና? ይኸውልህ በንግግር ና እዚህ ጋር ምንድን ነው አርዳ ምንድን ነው የምታወራኝ? ምንድን ነው የምታወራኝ? አይደለም ምንድን ነው እንዴ? አንተ እኮ እኔ ሳልነካ አንተ እኮ ሳልነካ ትወዳለህ። ሄርሜላ ማግኘት ፈልጋለሁ እኔ በቃ ማናገራት ነገር አለ፣ ማውራት ነገር አለ። እሷ ጋር ደግሞ አንተ ደግሞ ለዛ አይመለከትም። አክብሬ ጠርቻለሁ አይደል? ሰው ይዘብኝ መጣ አይደል? በቃ አይመለከትም። እሺ እኔ ደግሞ ልንገርህ፣ እሷ ጋር ደግሞ የደረስክ ቀን ደግሞ በአንተ በህይወት ፍረድ። ማለት ምን ልገለኝ ነው? እሱን እኔ ያሳያለሁ አለ። ምን አገባን? እንዴት ሄርሜላ ጋር ለምን ማለት ያገባኝ? ወንድሟ ነኝ ወንድሟ ነኝ። እሺ ወንድሟ ከሆንክ ወንድሟ ነው አይደል? እሺ አሁን እኔ መንገዴ ላይ እንዳትገባብኝ ልጣላ አልፈልግም። ሌላ ነገር እኔ ካንተ ጋር ምን እንደሚያጣላሽ እኔ እጄ ላበላሽ ነው። እኔ ካንተ ጋር በእናትህ አትከራከሩ። አንተ እኮ መንገዴ ልሂድበት። በቃ ተውኝ። እኔ ላስጠንቅቅ ብዬ ነው። ይኸውልህ ስማኝ አንዴ እጄን ተውኝ እኮ ስናው ደግሞ ምንድን ነው የምትታገለኝ? ይኸውልህ ወደዛ ሂድ በእናትህ አንተ እስኪ አንተ ይወረቀስ ሲጀመር ወደ መጣህበት ሀገር ትመለሳለህ አትመለስም? በቃ እሺ ጉልበተኛ ነው እኮ ይኸውልህ። እሺ ጉልበተኛ ነው። የሚደርስብህ ነገር ማሪስክ እንደሚወስድልህ ታያለህ። አንተ አሁን ሄርሜላ ጋር ልሂድ እያልክ ነው? የት ነው ሄርሜላ ጋር የምትሄደው? ወዴት ነው የምትሄደው? እስኪ ሂድና አሳየኝ። ሂድ እንካ ወረቀቱን ስጠኝ። መጣላት አልፈልግም። የት አባት ነው የምትጣላው? ከማን ጋር ነው የምትጣላው? ይሄ ፈረንጁ ምናምን እመስላለሁ እኔ አትታገል። ጎበዝ ነህ አንተ። አንተ ምንድን ነው በቃ ሩታ አጠገብ ሁን። በቃ ምን ሆነ ነው? ልቀቀውና የት ነህ?
በቃ ወረቀቱ አሁን ስለ ሰው ህይወት ምን ያስጨነቀ? ስለ ራስ ህይወት አትጨነቅ። በቃ እሺ ሩታና አብርሃም አንድ ላይ ሆነዋል። እሺ ተደሰታ። ሄርሜላን ግን አትፍታ። አንዴ ፈልጌታለሁ። ምን አገባ? ሩታና አብርሃም አንድ ላይ እንዲሆኑ ነው ፈልገው። ምን አገባ? ስለ ሄርሜላ ያገባኛል። ያገባኝ ነገር አለ። ለእናንተ ማልነግራችሁ ነገር አለ። እስኪ ንገር። አንተ ማንነህ ነው የምነግርህ? አንተ ማንነህ? እሷ ጋር የምትሄደው በቃ ስለ ምን እነግርሃለሁ። እሷ የሚመለከታው ለምሮ ባታገናኝ። እስኪ አንተ ሄድና አሳየኝ እያልኩ ነው። ከእናንተ መሰሮች እንደውም ሌላ ቦታ እንድትውል አደርጋታለሁ። ኧረ ራስህን ግን ሌላ ቦታ አድርጋል። እኔ አገኛታለሁ። አንተ ራስህን ሌላ ቦታ አድርጋል። አገኛታለሁ። እስኪ አንተ አገኛት። ምንድነው እንደዚህ አንጨረጨራችሁ? ሩታና የአብርሃም እንደዚህ ምንድነው እንደዚህ ማለት? ይሄ ውሸት ስለሆነ ይሄ የሆነ ነገር ልታደርሱበት ምናምን ይሄ ውሸት ስለሆነ እናንተ ለአብርሃም አዝናችሁለት። እኛ ምን ነው ቅራላ? እሺ እኛ ለእውነት የቆምን ሰዎች ነን። አብርሃም እውነተኛ ነው። አዎ በእናንተ አስተሳሰብ። አዎ እሺ ሁሉም ጋር በየራሱ አንግል እውነተኛ አለው። ስለሆነ እንደ ትንሽ ነው የሚያስበው። ልካው ወረቀት ውስጥ በሰላማዊ መንገድ እስኪ አንተ ወንድ ነህ አንሳ አነሳዋለሁ። ይሄው አንሳው። መጣላት አልፈልግም። ይሄው እኔ አንተን አልነካም እኮ ፈርቼ አይደለም። እኔ አንተን አልነካም። መጣላት ግን አልፈልግም። ወረቀቱን ልስጠኝ በሰላም። አሁን ከዚህ ሰው ጋር አትመላለስ። ገብቷል? ይሄ ልጅ እኮ ጎተረው የሆነ ነው ምኑ ትመጣዋለህ? ስለዚህ እኮ የሚመታ ጉዳኛ ይኸው ሰፈራችሁ መጥቻለሁ። ያላችሁበት ቦታ መጥቻለሁ። ጉድ የሚመታ ሰው አይደለም። ወንድ ናችሁ እናንተ ዛሬ ምቱኝና እኔ ልላቀቃችሁ። አሁን ወደ መጣበት ተመለስ ምናምን ትላለህ እንዴ አንተ? ልታስፈራራኝ? ወደ መጣበት ተመለስ። አሁን ይሄ ህይወት አትበጥበት ጆ። አንተ ሲመስለኝ ሩታና አብርሽ አንድ ላይ እንዲሆኑ ትፈልጋለህ። ሆነውላ አላ በቃ እሱ ነገር ስለሆኑ ስለዚህ ምንም ችግር የለም። ሆነውላል። ግን ሄርሜላ የምትባል ሴት አጠገቧ ብትደርስ ሌላ ነገር ወረቀት ትላለህ እንዴ? እንዴ ፊት ላይ ሄዶ ወደዛ እንግዲህ ያገናኘናል እኮ ወተታሙላ